የመንግስት ተሿሚው የኢዜማ አመራር አቶ ግርማ ሰይፉም በልማት ምክንያት ተፈናቅሎ ቤት ያላገኘ ካለ ስልጣኔን እለቃለሁ ሲሉ ተደምጠዋል። መረጃችን ይመለከተዋል። በአዲስ አበባ የምክር ቤት ወንበር ያሸነፈው ኦነግ የጽምዶ ጥምረት በኦሮሚያ ክልል ጥቃት ፈጽሟል ሲል ወንጅሏል። ጀነራል መሐመድ ተሰማ የተሸናፊ ኃይሎችን ዓላማ ከንቱ የማስቀረት ተግባራችን ተጠናክሮ ይቀጥላል ሲሉ ተደምጠዋል። ይህንንም እንመለከታለን። እነ ጀዋር መሐመድ አሁንም በአመራርነት ያሉበት ኦፌኮም ከምርጫው ማግስት ድርድር ጠይቀዋል። ዝርዝሩ ትኩረታችን ነው። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን እነዚህንና ሌሎች ወቅታዊ ጉዳዮችን የሚያስመለክታችሁ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አመራን። በአዲስ አበባ የምክር ቤት ወንበር ያሸነፈው ኦነግ የጽምዶ ጥምረት በኦሮሚያ ክልል ጥቃት ፈጽሟል ሲል ወንጅሏል። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛውን አጠቃላይ ምርጫ ውጤት ይፋ ማድረጉን ተከትሎ የኦሮሞ ነጻነት ግንባር ኦነግ የሀገሪቱን የጸጥታና የፖለቲካ አቅጣጫን አስመልክቶ ጥብቅ ማስጠንቀቂያ ያዘለ መግለጫ አውጥቷል። ኦነግ ገዢው የብልጽግና ፓርቲ በፌዴራል ፓርላማ 438 ወንበሮችን በማግኘት አብላጫውን ድምጽ ማሸነፉንና መንግስት ለመመስረት የሚያስችለው ውጤት ማምጣቱ በቂ አይደለም ባይ ነው። በኦሮሚያም ሆነ በመላው ኢትዮጵያ ያለው ቀውስ የምርጫ ድል በማወጅ ብቻ ሊፈታ አይችልም በማለት የከፋ አደጋን ለመከላከልም ጊዜ ሳይጠፋ አሳታፊ፣ እውነተኛና ግልጽ የሆነ ሀገራዊ የፖለቲካ ውይይት ሊደረግ ይገባል ብሏል። ኦነግ በዘንድሮ ምርጫ ለፌዴራል ፓርላማና ለክልል ምክር ቤት በድምሩ 163 እጩዎችን አቅርቦ የነበረ ቢሆንም በምርጫ ቦርዱ ይፋዊ ውጤት መሰረት አንድም ወንበር ማሸነፍ አልቻለም። ፓርቲው በሰባተኛው አጠቃላይ ምርጫ ለመሳተፍ የወሰነው አስገዳጅ የህግ መስፈርቶችን ለማሟላትና ያለችውን ጠባብ የፖለቲካ ምህዳር በመጠቀም ዓላማውንና መርሆውን ለህዝብ ለማድረስ መሆኑን በመግለጫው አብራርቷል። በዚህ ረገድም የተሳካ ስራ መስራቱንና በውሳኔውም ምንም አይነት ጸጸት እንደሌለው ገልጿል። ፓርቲው አሸናፊ ለሆነው ገዢው ፓርቲ ባቀረበው ጥሪ አገሪቱ የተዘፈቀችበትን ዘርፈ ብዙ ቀውስ በምርጫና የፓርላማ ወንበርን በመቆጣጠር ብቻ መፍታት ይቻላል ከሚለው የተሳሳተ እሳቤ እንዲወጣ መክሯል። መንግስትን የወታደራዊና የጸጥታ ኃይሎች ስምሪትን ያለ ምክንያት ያግድ ሲልም ገልጿል። እናም ይህንን ስምሪት በአስቸኳይ እንዲያቆም እንዲሁም ያለውን የህዝብ ብሶት በፍትህ በእውነትና በእርቅ ለመፍታት እውነተኛ የፖለቲካ ፍላጎትና ቁርጠኝነት ለማሳየት ለኦሮሞ ህዝብ መረጋጋትን እንዲያረጋግጥ ጠይቋል። ሆኖም ከመንግስት ጋር ለሚፋለሙና ፓርቲው ርስቴ ነው በሚለው ኦሮሚያ ክልል ለሚንቀሳቀሱ አማጺ ኃይሎች ያቀረበው ጥሪ የለም። ጽምዶ ያሏቸው ኃይሎች ሰሜን ኦሮሚያ ባሉ አካባቢዎች ነዋሪዎች ላይ ጉዳት አድርሰዋል ሲልም ኦነግ ከሷል። እነዚህ ኃይሎች በተለያዩ ቦታዎች የኦሮሚያን ድንበር ጥሰው በመግባት የህይወት መጥፋትን አስከትለዋልም ባይ ነው። መግለጫውን ሲቋጭም አባገዳዎችና የሃይማኖት አባቶች በኦሮሚያ ክልል ሰላምን ወደ ነበረበት ለመመለስና የህዝቡን አንድነት ለማጠናከር ንቁ ተሳትፎ እንዲያደርጉ ኦነግ ጥሪውን አስተላልፏል። ጀነራል መሐመድ ተሰማም የተሸናፊ ኃይሎችን ዓላማ ከንቱ የማስቀረት ተግባር ተጠናክሮ ይቀጥላል ሲሉ ተደምጠዋል። ጀነራሉ ምስራቅ እዝ እያስመዘገበ ላለው ድል የውጊያ ድጋፍ ሰጪ ስታፍና ሚና ከፍተኛ ነው ሲሉም ተናግረዋል። አዛዡም የጠላቶቻችን ፍላጎት ሀገራችን ጠንካራ መንግስት እንዳይፈጠር በማድረግ ለታሪካዊ ጠላቶቻችን የሚታዘዝ ራሱን መከላከል የማይችል ደካማ መንግስት እንዲኖር ብሎም በምጽዋት የሚኖር ሀገርና ህዝብ በመፍጠር የኢትዮጵያን ሀብት ለመጠቀም ዓላማ ያደረገ ነው ብለዋል። የውስጥ ባንዳዎች ሲሉ የጠሯቸውን ኃይሎች ከታሪካዊ ጠላቶቻችን ተልእኮ ተቀብለው ሀገራችንን የትርምስ ቀጠና ሊያደርጉ ቢመጡም የሰው ኃይልና የቁስ ኪሳራ ደርሶባቸው በትንንሽ አደረጃጀቶች በየመንደር በመግባት የኛ ሰራዊት በማይደርስባቸው አካባቢዎች እየተንቀሳቀሱ አሁንም የሽብር ተግባራቸውን እያከናወኑ ይገኛሉ ብለዋል። ይህንን የክህደት ጥቃት የሚሰነዝሩ የተሸናፊ ኃይሎች ስብስብን በተሰራው ህግ የማስከበር ስራ ህልማቸው ከንቱ መሆኑን አሳይተናቸዋልም ነው ያሉት። ወደፊትም ከዚህ ድርጊታቸው እስካልተቆጠቡ ድረስ ስምሪታችንን አጠናክረን እንቀጥላለን በማለት የምስራቅ እዝ ስታፍ ጽንፈኛ ያሉትን የፋኖ ኃይል ፍላጎትና አድራጎትን የተረዳ መሆኑን በመገንዘቡ ለታችኛው ተዋጊ ኃይል የሚጠበቅበትን ግዳጅ በኃላፊነትና በተጠያቂነት በማከናወኑ እዛችን ላስመዘገበው ውጤት ከፍተኛ አስተዋጽኦ አበርክቷል ብለዋል።
የመረጃ ጥንቅራችን እንደቀጠለ ነው። እነ ጀዋር ከምርጫው ማግስት ድርድር ጠይቀዋል። በፕሮፌሰር መረራና ጀዋር መሐመድ የሚመራው ኦፌኮ የምርጫው ውጤት ይፋ በሆነ ማግስት ቅድመ ሁኔታ የሌለው ድርድር ነው ሲል ነው የጠየቀው። ፓርቲው የኦሮሞ ፌዴራላዊ ኮንግረስ ወቅታዊ ያላቸውን ጉዳዮች ከተነተነ በኋላ በአስቸኳይ እንዲደረጉ ሲል ያሳሰባቸውን ነጥቦች ዘርዝሯል። የመጀመሪያው በንጹሃን ላይ የሚደረግ ጥቃት በአስቸኳይ ይቁም የሚል ነው። ኮንግረሱ የመከላከያ ሰራዊት፣ የክልል ኃይሎች እና ማንኛውም ሌሎች የመንግስት ታጣቂ ቡድኖችና ሚሊሻዎች የኦሮሞ ነጻነት ሰራዊት ኦላን ጨምሮ ሁሉም ወገኖች የጦርነት ህግጋትንና ዓለም አቀፍ የሰብአዊ መብት ህጎችን በጥብቅ እንዲያከብሩ ጠይቋል። ያልተገደበ የሰብአዊ እርዳታ አቅርቦት በሚል ርዕስ በከፈለው ሐሳብ ደግሞ የፌዴራልና የክልል መንግስታት እንዲሁም የታጠቁ የተቃዋሚ ኃይሎች ለተጎዱ ወገኖች ሰብአዊ እርዳታ ያለምንም ገደብ የሚደርስበት መንገድ በአስቸኳይ እንዲከፍቱ ሲል ጥሪ አቅርቧል። ከዚህ ባለፈም ተጨማሪ የንጹሃንን ህይወት መጥፋትን ለመታደግ አስቸኳይ የምግብ የመጠለያና የህክምና አቅርቦት በሴሩም፣ አሰኮ፣ መርቲና በሄበን አርሲ በመሳሰሉ ወረዳዎች በአስከፊ ሁኔታ ውስጥ ለሚገኙ ተፈናቃዮች በአፋጣኝ እንዲደርስ ሲልም ጥሪ አቅርቧል። ገለልተኛ ዓለም አቀፍ ምርመራ ይደረግ ያለው ኦፌኮ ውስብስብ በሆነ ሁኔታና እርስ በርሱ በሚጋጭ ትርክት መሃል የሀገር ውስጥ ተቋማት ብቻቸውን ገለልተኝነትና ተጠያቂነትን ማረጋገጥ አይችሉም በማለት የእነዚህን አሰቃቂ ድርጊቶች እውነተኛ ፈጻሚዎች ማንነትን ለማጋለጥ የተባበሩት መንግስታት የሰብአዊ መብቶች ምክር ቤትንና ገለልተኛ የሀገር ውስጥ የሰብአዊ መብት ተቋማትን ያካተተ አስቸኳይ ገለልተኛና ግልጽ ዓለም አቀፋዊ ምርመራ እንዲካሄድም ብሏል። አካታች የፖለቲካ መፍትሄን በመግለጫው መጨረሻ ላይ የጠየቀው ፓርቲው በኦሮሚያ ላለው ግጭትና መንስኤው ፖለቲካዊ ነው በማለት ችግሩ በጠመንጃ አፈሙዝ ሊፈታ አይችልም ሲል አሳስቧል። እናም ዘላቂና በድርድር የሚቋጭ መፍትሄ ለማምጣት አስቸኳይ አካታችና ቅድመ ሁኔታ የሌለው የፖለቲካ ውይይትና ድርድር እንዲጀመር ሲል ጽኑ አቋሙን ገልጿል። ወደ ሌላኛው ጉዳያችን አለፍን። የመንግስት ተሿሚው የኢዜማ አመራር አቶ ግርማ ሰይፉ በልማት ምክንያት ተፈናቅሎ ቤት ያላገኘ ካለ ስልጣኔን እለቃለሁ ሲሉ ተደምጠዋል። የአዲስ አበባ ከተማ ውበትና አረንጓዴ ልማት ቢሮ ኃላፊና የኢዜማ ከፍተኛ አመራር አቶ ግርማ ሰይፉ በከተማዋ ከተከናወነው የኮሪደር ልማት ጋር ተያይዞ መሬትና የቀበሌ ቤት ኖሯቸው ተገቢው ተተኪ መጠለያ ያልተሰጣቸው ዜጎች ካሉ በገዛ ፈቃዳቸው ከስልጣን ለመልቀቅ ዝግጁ መሆናቸውን አስታውቀዋል። ኃላፊው ከሪፖርተር ጋዜጣ ጋር ባደረጉት ሰፊ ቆይታ በልማት ሂደቱ ተፈናቅሎ ምትክ ቤት ያልተሰጠው አንድም ህጋዊ ነዋሪ አለመኖሩን በልበ ሙሉነት ገልጻለሁ ብለዋል። በመንግስትና በፓርቲያቸው ላይ የሚሰነዘሩ የተለያዩ ትችቶችን የተከላከሉት አቶ ግርማ የተከናወነው ታላቅ የልማት ስራ ለውጭ አካላት ሳይሆን ለሀገርና ለወገን ዘላቂ ጥቅም ተብሎ የተሰራ ነው ይላሉ። የቢሮ ኃላፊው በሂደቱ ውስጥ ከአስተዳደራዊና ከተለያዩ ተያያዥ አሰራሮች ጥንቃቄ ጉድለት የተነሳ በደልና እንግልት የደረሰባቸው ወገኖች መኖራቸውን ባይሸሽጉም መሰረታዊ የቤት ምትክ ጥያቄ ግን ሙሉ በሙሉ ምላሽ አግኝቷል ነው ያሉት። ይሁን እንጂ በተለያዩ ምዕራፎች የተካሄደው ይህ የኮሪደር ልማት የዋና ከተማዋን ገጽታና ዘመናዊነት በከፍተኛ ደረጃ የቀየረ መሆኑ ቢታመንም በቂ ቅድመ ዝግጅት አልተደረገበትም፣ ግልጽነት ይጎድለዋል፣ እንዲሁም ተመጣጣኝ ካሳና ምትክ አልተሰጠንም የሚሉ በርካታ የህብረተሰብ ክፍሎች ተደጋጋሚ ቅሬታዎችን ሲያሰሙ እንደነበረም ሪፖርተር ጋዜጣ ዘግቧል። በመጨረሻም ኢራን በስዊዘርላንድ ከአሜሪካ ጋር ሲካሄድ የነበረው የቴክኒክ ውይይት መጠናቀቁን አስታውቃለች። በስዊዘርላንድ በኢራንና በአሜሪካ መካከል ሲካሄድ የነበረው የቴክኒክ ውይይት መጠናቀቁንና በኒውክሌር ጉዳዮችና በማዕቀቦች ዙሪያ የሚመክሩ ልዩ የድርድር ቡድኖች እንዲቋቋሙ መወሰኑን የኢራን መንግስት መገናኛ ብዙሃን ዘግበዋል። የኢራን ብሔራዊ የዜና ወኪል ኢርናም የሀገሪቱን የውጭ ጉዳይ ምክትል ሚኒስትር ካዘም ጋሪባባዲን ጠቅሶ እንደዘገበው ተደራዳሪዎቹ ወገኖች ማዕቀቦችን ማቋረጥ፣ የኒውክሌር ጉዳዮች፣ መልሶ ግንባታና የኢኮኖሚያዊ ልማት እንዲሁም ክትትልና ተግባራዊ የተሰኙ 4 የሥራ ቡድኖች እንዲቋቋሙ ውሳኔ አሳልፈዋል። በመካከለኛው ምስራቅ እየተካሄደ ያለውን ጦርነት ለማስቆም በተደረሰው በዚህ ስምምነት ማዕከል ላይ የኢራን መልሶ ግንባታና ልማትን የሚያግዝ የ$300 ቢሊዮን ፈንድ ተመድቧል። ሆኖም እስካሁን ድረስ ይህንን ከፍተኛ ወጪ ማን እንደሚሸፍነው በግልጽ የታወቀ ነገር የለም ተብሏል። ሁለቱ ወገኖች የተፈራረሙት የመግባቢያ ስምምነት እንደሚያመለክተው ዋሽንግተን ለኢራን መልሶ ግንባታና ለኢኮኖሚያዊ ልማት የሚውል ቢያንስ $300 ቢሊዮን የሚያስገኝና በጋራ ስምምነት ላይ የተመሰረተ የመጨረሻ እቅድ ከቀጠናዊ አጋሮች ጋር በመሆን ለማዘጋጀት ኃላፊነት ወስዳለች። ይህንን እቅድ ተግባራዊ ለማድረግ የሚያስችለው ስርዓት በ60 ቀናት ውስጥ በሚደረሰው የመጨረሻ ስምምነት አካል ሆኖ የሚጸድቅ ሲሆን ለዚሁ የገንዘብ ዝውውር የሚያስፈልጉ ማናቸውም አይነት ፈቃዶች፣ ነጻ የመብት ስምምነቶችና ማረጋገጫዎች በሙሉ በአሜሪካ መንግስት በኩል የሚሰጡ መሆኑም በስምምነቱ ላይ ተመልክቷል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ይህን
ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።